ሰላም እንዴት ናችሁ? የነጅሆም ኩኪንግ ቤተሰቦች ቤዛ ክፍል 101ን ይዤላችሁ መጥቻለሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውን ቆዩ። ዛሬ እንግዲህ ዶክተሩን ወንድሙና ሳሚ አግተውታል። የቀድሞ ሚስቱ ወደ ቤቱ ሄዳ ነበር። ድንገት በር ከፍታ ስትገባ ምንም ነገር የለም። ስትጠራውም የለም። እንዴ በር ክፍት ነው፣ ወዴት ሂዶ ነው ትላለች። ስልክ ስትደውልለትም ተዘግቷል። ይህንን ነገር ማጣራት አለብኝ በማለት ወደ ሉላ መታለች። ሉላ ከአክስቷ ጋር ወደ ውጭ ሊወጡ በር ላይ ታገኛታለች እና የት ሂዶ ነው እያለችም ትጠይቃታለች። ለምን ትጠይቅኛለሽ? አላውቅም ትላታለች። ምን ማለት ነው አላውቅም ማለት? ከሱ ጋር እሽኮለሌ ስትያል ነበር እንዴ ትላታለች። እኔ በፊት ሚስት እንዳለው አላውቅም፣ ሚስት ካለው በኋላ ትላታለች። እባክሽ እንዳትጨርሹ፣ ሚስት እንዳለው እያወቅሽም አብረሽ ስትዘሊ ነበር ባለጌ ትላታለች። አሁን ግን ተጣልተናል፣ አላውቅም ትላታለች። ሴትዮ ሰማሽ? ያለችሽን አላውቅም አለችሽ እኮ ዞር በይ ትላታለች። ወይዘሮ ዘርፌ ወደ አራጣ አበዳሪው ለመሄድ በጣም ተቸክሎ ነበረ። እሺ እንገናኛለን በማለት ግልምጣት ትሄዳለች። ወይዘሮ ዘርፌ ከብዙ ጭቅጭቅና ከፍርሃት በኋላ ግን ከህይወቴ አይበልጥም በማለት ሉላ ያመጣችላትን ሀሳብ ተቀብላለች። ወይዘሮ ዘርፌ የወሰደችውን ንብረታቸውን እንዴት መመለስ እንዳለባቸው እነ ሱራፌልና እነ ሉላ ይህንን ጉድ እንደሰሩ ምንም የምታውቀው ነገር የላትም። አሁን ማንንም አታምንም። ሉላን ግን በጣም አምናታለች። ይህ ሁሉ የምታደርጋት መጨረሻ ላይ እሷ መሆኑንም ትደርስበታለች። ያኔ ምን እንደሚፈጠር አብረን የምናይ ይሆናል እና ዛሬ ወደ አራጣ አበዳሪው ሄደዋል። አራጣ አበዳሪው ብዙ ነገሮችን ስላወሩት ወይዘሮ ዘርፌን አሳምኗታል። ምንም ችግር የለው እየሰራሽ ትከፍልኛለሽ በማለት ብሩን አቅርቦ አስፈርሞ ይሰጣታል። ወይዘሮ ዘርፌ በጣም ግራ ገብቷታል፣ ጨንቋታል። አክስቴ ባክሽን የትም አትሂጂ፣ ዱባይ እዛ እዚህ እያልሽ ብር አታባክኔ። አሁን የምትሄጂበትና የምታዝናኝበት ጊዜ አይደለም፣ ብሩ ያስፈልገናል እና ደግሞ ድርጅቱ ላይ ኃላፊ አድርገሽ እኔ እንዳስተዳድር ብትፈርሚልኝም እያለች ትነግራታለች። ወይዘሮ ዘርፌ ሁሉንም አምናለች። እኔ ምልሽ ዶክተሩ ቤት ሂደሽ ምን አገኘሽ? ደህና ነው ወይ እያለች ትጠይቃታለች። የሆነ ነገር አግኝቻለሁ፣ አይተሽ የለ ዶክተሩን እኮ እዛው ፊት ለፊታችን ነው የመቱት ትላታለች። ወይዘሮ ዘርፌ ወይኔ ቀብረውት ይሆን እያለችም ትጨነቃለች። አላውቅም፣ የእሱ ጣፋንታ እንዳይደርስሽ እፈራለሁ አክስቴ፣ ምንም አትሆኝብኝ እያለች ሉላ አሁንም የውሸት ታወራታለች። በጣም አምናታለች። ከአራጣ ተበዳሪው ብሩን ተቀብለው ሲሄዱ ሉላ እየተመካከረች እና እያወራች ስለነበር በስልክ ድንገት መንገድ ላይ ዘራፊ መስለው ቀምተዋቸው ይሮጣሉ። ሉላ በጣም ትደነግጣለች። ወይዘሮ ዘርፌ ድረሱልኝ እያለች መሀል አስፓልት ትጮኻለች። ወደ ቤትም ይሄዳሉ። ሉላን ምን ላድርግሽ? ይህን ሁሉ መከራ ያመጣሽብኝ አንቺ ነሽ እያለች ትጮህባታለች። ልታንቃትም ትፈልጋለች። ወይዘሮ ዘርፌ እንደ እብድ ነገር አድርጓታል። እሷ ሉላ አክስቴ ምን ላድርግ ታዲያ አብረን ነው እኮ የተዘረፍነው ትላታለች። ይህ ሁሉ ያደረገው አራጣ አበዳሪው ቢሆንስ ትላታለች። ወደ አራጣ አበዳሪው ወይዘሮ ዘርፌ ትደውላለች። እኛ መስጠትም መቀማት እንችላለን ይላል። አራጣ አበዳሪው ለካ ከሉላና ከእነሳሚ ጋር ተመሳጥሮ ነበር አብሮ ሲሰራ የነበረው። አገኘሃለሁ፣ እሰራልሃለሁ እያለች ትጮኻለች። ይኸውልሽ እኔ ምልሽ የተበደርሻትን ብር በዚህ በ2 ወር ውስጥ እንድትመልሽ ይላታል። ግን እኮ የተፈራረምነው ለ2 ዓመት ነው ትለዋለች። እኛ ለ1 ዓመትም ለ1 ቀንም ማድረግ እንችላለን ይላታል።
ወይዘሮ ዘርፌ ያንን ሁሉ የነቤዛን ንብረት ወስዳ እየተመጻደቀች ስለነበር አሁን ግራ ገብቷታል። ያሰቡላትን ሁሉ አድርገዋል። ግባቸውን ጫፍ አድርሰዋል። ንብረታቸውን ለማስመለስ ዶክተሩን አስረው ያሰቃዩታል። እነሳሚ ሱራፌልም በወንድሙ ላይ በጣም ጨክኗል። አንተ ክፉ ነህ እኮ ይለዋል። አሁን ሚስትህ እየፈለገችህ ነው ይሉታል። በጣም ይደነግጣል። ማለት የቀድሞዋ ሚስትህ። ስለዚህ እኛ የምንልህን ትላለህ፣ ደውልና አውራት ይለዋል ሳሚ። ዶክተሩ ወደ ቀድሞ ሚስቱ በመደወል ደህና ነኝ ብሎ ደህንነቱን ከነገራት በኋላ የት ሄዳ ነውም ግን ትለዋለች። ያችን ልጅ አትመኛት ይላታል። ስልኩ በመሃል ይቋረጣል። ሳሚ የሚናደድበታል። እኛ ያልንህን ነው እንጂ ምንድነው የምትቀባጥረውም? ይህን ስራ እስከምንጨርስ ድረስ አርፋህ መቀመጥ አለብህ ይለዋል። የዶክተሩ ሚስት ስለሰማች ያችን ሴት አትመኛት እንዴት ሊለኝ ቻለ እያለች ብቻዋን ታወራለች። እኔ የምለው ግን ይሄ ሁሉ ሲካሄድ አለመጠራጠር ሉላን እኮ የተወሰነ አምኛታለሁ ይላል ዶክተሩ። እኛ ስራችንን እስከምንጨርስ ድረስ ምንም አይነት ችግር ባትፈጥር ጥሩ ነው። ቅንዥርቲ ደግሞ ያደረክበት ግፍና መከራ በጣም ይጸጽተዋል። ብዙ ነገር እኮ አድርገዋል። እሱ ከገባ እንደውም ይገለሃል እያለ ሳሚ ለዶክተሩ ይነግረዋል። አሁን ገና ነው የተሳሳትኩት። ያኔ ወደ ሆስፒታል ሲመጣ የተሳሳተ መርፌ መውጋቴ በቃ አሁን ነው የተሳሳትኩት። አሁን ቢሆን ኑሮ እያለ ዶክተሩ አሁንም ታስሮ ይደነፋል። ሳሚም ብዙ አትለፍልፍ ዋ እያለ ይዝትበታል። በመጨረሻም ብራቸውን ተቀብለው ወደ ቤት ይመጣሉ። ቤዛ በጣም ደስ ብሏታል። ሁላቸውም ተሰብስበው ያው ያሰብነውን አድርገናል፣ ወይዘሮ ዘርፌ ምን ልትሆን ነው ይሏሉ። አሁን ንብረታችሁ ይመለሳል፣ በቃ ወደ ቀድሞ ቤታችሁ ትመለሳላችሁ፣ ደስተኛም ትሆናላችሁ ይላቸዋል ሳሚ። ወይዘሮ ዘርፌ መጨረሻዋ ምን ይሆን? የዛሬው ክፍል ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ነግሾም ኩኪንግን ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁኝ ስለቆያችሁ አመሰግናለሁ። መልካም ቀን ባይ